አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ላይክ ሰብስክራይብ እያደረጋችሁ ዛሬ ደግሞ የማሳያችሁ ተምር እንዴት አድርገን እናዘጋጅ ወልደን እንዲሁም ደግሞ የወር አበባ ላይ ስንሆን የምንመገበው ጠቃሚ የሆነ የተምር አዘገጃጀት ነው። ይጠቅማችኋል። በተለይ በብርድ ሰዓት ንፋስ እንዳይመታን ይረዳል ማለት ነው። ከአረቦች ጥሩ ነገር እንኮርጅ እና እኔ አረቦቹ ሲመገቡ አይቼ ሞክሬው በጣም የጠቀመኝ ነገር ነው ለእናንተ የማሳያችሁ። ይሄ ተምር ነው። ልክ ማንኛውም ተምር ይሆናል። ይሄ ደግሞ እንትን ነው፣ ፍልፍል አስወድ ቁንዶ በርበሬ ማለት ነው። ጥቁር ቁንዶ በርበሬ። ይሄ ያው ተምር እንዳያችሁት። ይሄ ደግሞ ሀባት በረካ ወይም ሀባ ሶዳ የምንለው ጥቁር አዝሙድ ነው። ይሄ ደግሞ እንትን ነው፣ ሰሊጥ፣ ነጭ ሰሊጥ ማለት ነው። ብዙ አይነት ሰሊጥ አለ፣ ቀይ አለ፣ ጥቁር አለ፣ የተለያየ። ግን እኔ ያገኘሁት ነጭ ሰሊጥ ነው። እነሱ የሚጠቀሙት ይህንን ነው። እንዲሁም ደግሞ ከሙን አለኝ፣ የተፈጨ ከሙን። በተጨማሪ አሁን ይሄ ቁንዶ በርበሬ፣ ሰሊጥ፣ ከሙንና ጥቁር አዝሙድ ነው እኔ የተጠቀምኩት። ነገር ግን ካገኛችሁ የተፈጨ ዝንጅብል፣ ቀረፋ ይሄ ለሻይ የምንጠቀመው ቀረፋ የለም፣ የተፈጨ ዝንጅብል እንዲሁም ደግሞ ያይሱንና እነዚህን ከነዚህ ጋር ጨምራችሁ ብትጠቀሙት በጣም አሪፍ ነው። እኔ ስለሌለኝ ዋናው ጥቁር አዝሙድና ሰሊጥ ነው። ጥቁር አዝሙድና ሰሊጥ ዋናው ነገር ነው እና ሌሎቹም ካሏችሁ ጨምሩ፣ ጥሩ ነው። እኔ ግን ያለኝን አድርጌ ላሳያችሁ። ያው ይሄንን እጨምራለሁ እንደዚህ ላዩ ላይ። ይሄ ደግሞ ጥቁር አዝሙድ፣ ይሄ ደግሞ ፍልፍል አስወድ ነው። ወይ ይፈጃል፣ ግን ደስ የሚል ጣዕም ነው የሚኖረው። ተምሩ ስኳራማ ነው፣ ቁንዶ በርበሬው ደግሞ ይፋጃል። ብቻ በጣም የሚጣፍጥ ነው የሚሆነው። ሞክሩት። ከዛ ደግሞ ከሙን ትንሽ ትንሽ ነው ያደረኩት በሻይ ማንኪያ፣ እኔ ለራሴ ስለሆነ ነው። ይሄ አሁን ሩብ ካርቶን ነው የተምሩ ካርቶን፣ ሩብ የለም፣ ሩቡ ማለት ነው እንግዲህ የተጠቀምኩት። በጣም ትንሽ ትንሽ ነው። ሰሊጥ ከፈለጋችሁ ብዙ ማድረግ ትችላላችሁ። ይሄ ቁንዶ በርበሬው ግን በጣም ስለሚፈጭ መጠናችሁ አድርጎ። ከዛ ከፈለጋችሁ ቅቤ ማድረግ ትችላላችሁ። አረቦች በቅቤ ነው፣ በተነጠረ ቅቤ ነው የሚጨምሩበት፣ እንደዚህ አይነት ማለት ነው። የተነጠረ ቅቤ ሰመን ይላሉ እነሱ። እኔ ግን አልወደውም፣ ሽታውንም አልወደው። የነሱን ቅቤ ራሱ አይመስለኝም ነበር። በቅርብ ነው ያወቅኩትና ሰመን ሲሉ እኔ ቅቤ የሚመስለኝ ዝብዳው ነው። ይሄ ለካ ተነጥሮ የሚመጣ ቅቤ ነው የነሱ። ይህንን ይጨምራሉ። እኔ ግን እሱን አልጨምርም፣ ዘይቱን ነው የምጨምርበት። ይሄው አሁን ትንሽ ዘይቱን ጨምር ያለው አንድ የሾርባ ማንኪያ የሚሆን ማለት ነው። ምክንያቱም በደንብ ልዝብ ይላል። እንደገና ደግሞ ቆንጆ ነው ለጤናችንም። ከዛ እንደዚህ ካደረኩኝ በኋላ እመለሳለሁ። ከዛ በኋላ እንደዚህ አድርጌ አሽቸው ተመልሻለሁ። ያው ለራሴ ነው ያዘጋጀሁት። አሁን ለ3 ቀን ለ4 ቀን ትሆነኛለች ማለት ነው። እናንተ አረቦች ብዙ ጊዜ እንደዚህ አይነት ተገዝቶ ቤታቸው ሲያመጡ አይታችሁ ከሆነ ከውጭ ነው ገዝተው የሚያመጡት እንደዚህ የተዘጋጀው። አንዳንዶቹ ያዘጋጃሉ። እኔ ግን ከውጭ የመጣውን አልበላም። ምክንያቱም ለብዙ ጊዜ ከቂቤ ጋር፣ አንደኛ በቂቤ ነው የሚያደርጉት፣ እኔ ቂቤ አልወድም። ሁለተኛ ደግሞ አሽተው ብዙ ጊዜ በቃ ላይ ይቀመጣል፣ የሚሸጥበት አጣር ማለት ነው። እቤታችሁ አዘጋጅታችሁ ብሉ፣ በራሳችሁ እጅ
ሰሊጡን መግዛት ትችላላችሁ። ሁሉም ቤታቸው ያለውን ማድረግ ከሌለ ደግሞ መግዛት ብቻ። ወላሂ እኔ ማለት ነው ወልጄ ይሄንን ባለመመገቤ ተቆጭቻለሁ፣ ባለማወቄ ማለት ነው። ያወቅኩት አሁን ነው። ግን አሁን የምትወልዱ እናቶች በተለይ ንፋስ እንዳይመታችሁ ቀረፋም ዝንጅብልም እንዲሁም የአይሱን ጨምራችሁ ከኔ ካደረኳቸው ጋር ተጨማሪ ጨምራችሁ ብትመገቡት በተለይ በወተት ማለት ነው። በወተት ብትመገቡት በጣም አሪፍ ነው። ሞክሩት። እንዲሁም ማንስትሬሽን ላይ የሆናችሁም ራሱ የወር አበባ ላይ ስንሆን በነገራችን ላይ ንፋስ በጭንቅላታችን በሰውነታችን ሁሉ ነው አሉ ንፋስ የሚገባው። ክፍት ነው አሉ የሚሆነው ሰውነታችን። የሆነ ኡስታዝ ሲያስተምር ሰምቻለሁ። እንደገና ደግሞ ይሄንን ስትመገቡ ንፋስ እንዳይመታን ያደርጋል። ብዙ ጊዜ ወልደን የምንመገበው ገንፎ ምናምን ነው። ገንፎ ከተለያየ እህል ዘር ከተዘጋጀ ይጠቅማል። ግን ይህን ነጭ ዱቄት ብቻ ገንፋ ገንፍታችሁ የምትበሉ ሰዎች ምንም ጥቅም የለውም። እና የሚጠቅም ነገር ከአረቦቹ እንኮርጂ ማለት እነሱ ወላሂ እኔ በቃ ሰውነታቸው ጥርንቅ ያለ ነው። ለምን ይመስላችኋል? ንፋስ አይመታቸውም። ንፋስ ሲመታን ፀጉራችን ይበላሻል፣ ፊታችን ሁሉ ይበላሻል፣ ሰውነታችን በሙሉ ንፋስ ሲመታን ይበላሻል። እኔ ለምንድን ነው እንደዚህ የምንሆነው? ለምንድን ነው ጉስቁልቁል የምንለው? እነሱ ወልደው የእኛን ያህል ገንፎ ምናምን አይበሉም። ወተት ምናምን ትንሽ ምን አሁን ይሄ ማለት ነው አንድ ብረት ድስት ገንፎ ከምትበሉ እኔ እመኑኝ ነው የምላቸው። አንድ ብረት ድስት ገንፎ ከምትበሉ ይችን ብትበሉ ይሄን ግማሹን፣ ይሄን ሁሉም መብላት አይቻልም ስኳር ስለሆነ፣ ግን ይሄ ተምር ግማሹን በእንደዚህ አይነት ነገር ተቀምሞ ብትበሉ እጥፍ ጥቅም አለው። የተምርን ጥቅም ጎግል አድርጋችሁ እዩ። ሲጀመርም ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እና በጣም ብዙ ጥቅም ነው ይዞ የሚመጣው። እናንተ ሆዳችሁን የሚሞላ ብቻ ሳይሆን መጠቀም ያለባችሁ ጥቅም ያለው ነገር ሆኖ ትንሽም ቢሆን አሁን አንድ እንጀራ ከመብላት 3 ፍሬ ተምር መብላት ምን ያህል ኤነርጂ እንደሚሰጥ ታውቃላችሁ? እኔ ጠዋት ተነስቼ 3 ፍሬ ተምርና አንድ የአረቦቹን ገሃዋ ጠጥቼ ቀኑን ሙሉ ውላለሁ፣ ምንም ሳልሆን ማለት ነው። ተምር በጣም ቆንጆ ነው። እና በተለይ የወር አበባ ላይ ስትሆኑ ምግብ ስለማይበላችሁ ይህንን ተመገቡ። እንዲሁም ደግሞ ወልዳችሁ በተለይ የወለዳችሁ ማለት ነው ብሉ። የሚጠቅም ነገር ከአረቦቹ ኮርጁ። ከአረቦቹ የማይጠቅም ነገር አትኮርጁ። ኬክ ምናምን አሁን ሰው ወልዶ ኬክ ይበላል። ምንም ጥቅም የለውም ኬክ። ያው እኛ አይተን ስለማናቅ እዚህ ሀገር ስንመጣ ሁሉ ብርቃችን ስለሚሆን ነው እንጂ ምንም አይጠቅምም። እና የሚጠቅማችሁን ነገር ተመገቡ ወገኖቼ እላችኋለሁኝ። ያው እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሌሎቻችሁም የምታውቁትን የሚጠቅም ነገር አቅርቡልን፣ አሳዩን። የእውነት ጥሩ ነገር ያኔ እናሳይ። ለራሳችን ለኛ የሚጠቅመን ነገር ሼር እንደራረግ እላችኋለሁኝ። ለወለዱ እህቶቻችሁ የወር አበባ ላይ ሲሆን ለሚያማቸው ሼር አድርጉላቸው። ይብሉ፣ ይጠቀሙ፣ ጤናችን አላህ ይስጠን እላችኋለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ላይክ እና ሰብስክራይብ አትርሱ፣ አበረታቱን እላችኋለሁ። መልካም ቀን ለሁላችንም። ከዛ በኋላ እንደዚህ ቡናችሁን እንዴት አድርጌ ገሃዋ ሳውዲ እንዴት እንደምጠጣ እንደዚህ ትቀዱና በዛ በተምሩ አናት ትለቁበታላችሁ። እንደዚህ እንደሚጥም ሞክሩት። በተለይ በቅቤ ካደረጋችሁት ማለት ነው ይጠቅማል። እኔ የእነሱን ቅቤ ስለማልወድ ነው። ስለዚህ የእኛ ቅቤ የሀበሻ ቅቤ አነጣጠር በወጥ እወዳለሁ፣ በወጥ እበላለሁ፣ በቂጣ እበላለሁ፣ በእንጀራ እበላለሁ እወዳለሁ። ግን የእነሱ ቅቤ እንዴት እንደሚያነጥሩት አላውቅም። ቅመም ያርጉበት አያርጉበት እኔ ምንም አይጣፍጠኝም። ሽታው ራሱ የሀበሻ ቅቤ ሽታው ይጣፍጣል እኮ። የሀበሻ ቅቤ አነጣጠር ተነጥረው አንጥረውት ሽታው በጣም ነው የሚጣፍጠው። ባለፈው እኔ የሆነች ልጅ አሳይታኝ የራሷ ቅመም ሰጥታኝ አንጥሬ ሽታው እንዴት እንደሚጥም በቃ ይለያል። እዚህ ራሱ ይዤ መጥቼ ፍሬዘር አስቀምጬው ነበር። ይሄ ግን የነሱ ግም ነው የሚለው። ራሳችሁ ቅቤ ነጥር አድርጋችሁ በቅቤ ጭፍጥ አድርጋችሁ ዋጥ
ሰምታችኋል። እና ደግሞ ከሌለም በዘይት ዘይቱንም ያው ነው፣ በቅቤ አይተናነስም። ከዛ በኋላ እንደዚህ ጋዋ ሳውዲያችሁን ጥጥት እንቅልፍ አይከለክልም። የጋዋ ሳውዲ እኔ እወዳለሁ። የአበሻ ቡና ጠጥቼ 3 ቀን እንቅልፍ አይወስደኝም። የጃዛ ቤት እጄ ወይ ለኢድ ወይ ሰው መጥቶ ምናምን እንደዚህ የአበሻ ቡና ከጠጣሁኝ ኸላስ። በተለይ በስኳር ያለ ስኳርማ አይቀመስም፣ ሬት ነው ግን እኔ እንጃ ለምን እንደሆነ አላውቅም፣ እንቅልፍ አይወስደኝም። ይሄ ግን አሁን ማታ ልተኛ ስል ብጠጣው ራሱ እንቅልፍ አይከለክለኝም። እና እንደዚህ እያደረጋችሁ ወጥ ውጡ ብላችኋለሁኝ። የመዳም ቅመሞች ራሳችሁን ጠብቁ። ወተት ደግሞ በዝንጅብል አፍልታችሁ ጠጡ እላችኋለሁ። በዚህ ብርድ እኛ 24 ሰዓት ውንጥ ስንል ነው የምንውለው። እነሱ አንድ ቦታ ቁጭ ብለው 3-4 ካልሲ ለብሰው ዳፊ ሆነው ነው ያኔ ሰውነታቸው ክፍት ቢሆንም እንኳን ለብሰው በልተው ምናምን ነው። እኛ ግን በቃ በጣም ነው ሰራሚክ፣ በተለይ ቤቱ ሰራሚክ የሆነብን ሰዎች በጣም ነው የሚያስቸግረው ብርዱ። ሆዳችን ሲሞላ ብርዱን ራሱ እንቋቋመዋለን። እና በቁማችን ጊዜ እንኳ ባይኖረን እንደዚች እኔ ቅድም እንዳሳየኋችሁ ተምራችሁን እሽት ዋጥ። እኔ ፍሬውን አላወጣሁትም በነገራችን ላይ፣ እዛው አወጣዋለሁ ስበላ። ብዙ ሰዎች ፍሬውን አውጥተው ነው የሚያዘጋጁት፣ እኔ አላወጣሁትም። ለራሴ ስለሆነ ችግር የለውም። እና ራሳችሁን ጠብቁ ወገኖች። የማይረባ ነገር ዝም ብላችሁ አትብሉ። አሁን አንዳንድ ልጆች ማለት ነው መዳም ቤት መዳም ወጥት ስትል ይሄን ነጭ ዱቄት ገንፋ ገንፍቶ የሚበሉ አሉ። ሆድ ይሞላል። በእርግጥ ያመረው ሰው አምሮት እንትን ይላል። ግን ከራበን እንኳን እሱን አይደለም ሰው ምንም ነገር ይበላል። ግን ሰውነቴን ይጠግንልኛል ብላችሁ የምትመገቡት ምግብ ጥሩ ነገር ተመገቡ። አለ አረቦቹ ቤት አሁን ተምር አለ፣ ሁሉም ነገር አለ። ይሄ ያሳየኋችሁ ማለት ነው። እነሱ በቃ እንደ ተራ ነገር ነው ቤታቸው ያለው። ግን በራሴ ገዝቼ ላድርግ ብትሉ በጣም ውድ ነገር ነው። እዛ ኢትዮጵያ ስትሄዱ ወይንም ተምር ራሱ ውድ ነው። በራሳችን ገዝተን እንጠቀም ካልን ውድ ነው። እነሱ ግን አንዳንድ ቤት የለም። ከሌለ ገዝታችሁን ቢሆን ብሉ። ሲርባችሁ ማለት ነው ተምር ገዝታችሁ አስቀምጡና፣ በተለይ ምግብ የሌለበት ቤት ተምራችሁ እንደዛ አዘጋጅታችሁ ታስቀምጣላችሁ። ሲርባችሁ 1 ጉርሻ 2 ጉርሻ ትጎርሱና በቃ እኔ ሩሄ ነው የሚመለሰው። ወላይ በጣም ስራ ቢዚ ሆኜ ቤት እያጠብኩ ምናምን በጣም ይርበኝና ያዞረኛል። እኔ ሲርበኝ ራሴንም ያዞረኛል። ወደቂ ነው ያጥወለውለኛል ማለት ነው። የኔ ራብ የተለየ ነው መሰላለው ዓለም። ግን መጥቼ 3 ፍሬ ተምር ከበላሁኝ ጸጥ ነው የምለው። እና ተምር እንደዚህ አዘጋጅታችሁ አስቀምጡና፣ ያውም በገስዲር ነው ያስቀመጥኩት። በተለይ አዳዲስ የመጣችሁት እናንተ የቆያችሁ ታውቃላችሁ፣ ራሳችሁን ትጠግናላችሁ። ይሄ እንደዚህ አሁን በገስዲር እስከምታረኳት ስፈልግ ነገር እያረኩኝ መብላት ያቸው እስከ 3 ቀን ምናምን እበላታለሁ ማለት ነው። ወይም ደግሞ ክዳን ባለው ሳህን ማስቀመጥ ትችላላችሁ። ቤት የለም ሳህንም የለም ደሃ ነን እላችኋለሁ። የልማን እኔ በዚህ ድብቅ አድርጌ ነው ማስቀምጣት። ሴትዮዋ ራሱ አታያት። የነሱ የራሳቸው ተምር ማስቀመጫ ብቻ ነው። ከዛ ጧጧ ስንሰይች ልታረጊ ብንሰራ እኔ ማለት ነው ቁርሴን በደንብ አድርጌ ከበላሁ የፈለገ ስራ ብሰራ አልነጫነጭም፣ አልናደድም። በልቼ ነው። ሳልበላ ግን ስሰራ ስናተፍ ነው ሞሮ። ሴትዮዋ ራሱ እንደገና ኋላ ሳስበው ለምንድን ነው ግን የማናትፋት? ገንዘብ ከፍላኝ ነው በግዳር አስገደደችኝ። ምን ሆኜ ነው እንደዚህ የምናተፈው እላለሁ። ብዙዎቻችን እንደዚህ ነው። ጠዋት ተነስተን ንትፍ እስኪ ታረጋጉና መጀመሪያ ጋር አረቢ ሳውዲ ጠጡ። መጀመሪያ ተምር ብሉ፣ ቡና ጠጡ። ከዛ በቃ ትሳህስሁን። ከዛ በኋላ ምግብ ቁርስ እንቁላል ምናምን መብላት የምትፈልጉ ብሉ። እኔ ግን ቁርስ ያን ያህል አልበላም። ተምሬን በልቼ ቡና እጠጣለሁ። ምሳዬን ነው የምበላው ኋላ ማለት ነው። እና ዋናው ነገር መመገባችሁ ነው። ቁርስ ሳትበሉ ወደ ስራ አትግቡ። የሌሎች ዜጎች ቁርስ ሳይበሉ ወደ ስራ አይገቡም። የኛ ግን ጠዋት ተነስተን ወኔጥ። እኔ ጠዋት ተነስቼ ቁርስ መብላት ደስ ስለማይለኝ አርፍጄ ነው የምበላው። ምሳ ጋር ባንድ አርጌ እበላለሁ። ምሳዬን ቁርሴን ባንድ ማለት ነው። ሩዝም ሆነ ምንም ሆነ አዲ
ግን ጠዋት ተነስቼ ውሃ ሳልጠጣ ተምር ሳልበላ ይችን ቡና ሳልጠጣ ከገባሁ ስናተፍ ነው ሙሉ በበጅ ነው የሚለኝ። በጣም ሱሱ ሆኖብኛል። በተለይ ይሄ ማለት ነው ጃዋ ሳውዲ እንዴት ነው? እኔ አልችልም። የፈለገ ይሁን ሀታ ሴትዮዋ የሆነ ቀን ውጭ ላይ እንትን ሳሎኑን እያጠብኩኝ ሳሎኑ ሳሙናና ክሎሬክስ ለቀቀበታለሁ። እኔ መወልወል አልወድም፣ ማጠብ ነው የሚቀለኝ። ከዛ እሱን ሳጥብ ቆይቼ ገና አልጨረስኩም። ጣውላዎቹ ምናምን አልወለወልኳቸው። መጣችና ከለስት ያልሽላ አልኳት ተናትፌ። መጀመሪያ ቆይ አወል ሸይ የሽረብ ጋር አልኳት። ሳቀችብኝ። እና ደግሞ ቡናው ያለ ተምር ስለማይበላ እሱ ነው ጥቅሙ ማለት ነው። እና እኔ ካልጠጣሁኝ ትፍትፍ ነው ማረጋቸው ተምር ካልበላው። ቡና እንኳን ራሱ ቡና እኔ ባይኖር ራሱ ማለት ነው ይሄንን እብሪቁ ላይ እየተረፈው አታላ የለም ውሃ ጨምሬ ያሞቀዋለሁ። ዝም ብዬ ለነሱ ከቀዳው በኋላ ውሃ ዝም ብዬ ጨምሬ አፈላውና እኔ ተምሩ እንዲዋጥልኝ ብቻ ነው የሚጠቅመኝ። ይሄ ቡና ተምሩ እንድንወጣው ያደርጋል። ከዛ በቃ በቁዝምዝም ትሉታላችሁ። አዛናላ መልካም ቀን። ላይክ ሰብስክራይብ እንዳትረሱ ወገኖቼ።